እስራኤል ዘነፍስን የሚጠብቃቸው ካንቺ ይወጣል። ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 ላይ ያለ ኃይለ ቃል ነው። ይህ ቃል የትንቢት ቃል ነው። ቀደም ሲል ይህ ነቢይ በዘመኑ በነበረበት ወቅት እግዚአብሔር ቅዱስ መንፈሱን አሳድሮበት በዛ አካባቢ ጠዋት ይሄዳል፣ ማታ ይመለሳል። ወደ ሀገረ ስብከቱ ትንቢት ወደሚናገርበት ቦታ ሲሄድ ያቺ ቤተልሔም የምትባላ ጥንት ዳዊት ነግሶባት የነበረች ታላቅ ከተማ ፈርሳ አፍርሰዋት ከተማዋ ሁሉ ጠፍቶ ሳርና ቋያ በቅሎባት አራዊት የሚፈነጭባት ነበረች። ይህ ነቢይ ግን በዛ ሲያልፍ እዛ ይቆምና ይህን ቃል ተናግሮ ይሄዳል። ማታም ሲመለስ እውነት አንቺ እንደዚህ ሆነሽ አትቀሪም፣ ሕዝቤን እስራኤልን የሚገዛው ታላቁ ከአንቺ ይወጣል እያለ ቆሞ ትንቢት ይናገር ነበረ። ምክንያቱም ቤተልሔም ቀደም ብሎ ቅዱስ ዳዊት ነግሶባት ታላቅ ከተማ ያሸበረቀች ከተማ ትኖር እንደነበረ አስቀድሞ ይነግረናል። በሁለተኛ ደረጃ ያቺ ከተማ በጠላት እጅ ወድቃ ጠላት እዛ የነበሩትን ሕዝቦች ወደ ሀገራቸው አግዟቸው በባርነትና በግዞት ይኖሩ በነበረበት ጊዜ ያቺ ታላቅ ከተማ የነበረችው ቤተልሔም አውሬ የሚፈነጭባት፣ ዛፍ የበቀለባት፣ ሳር የበቀለባት ባድማ ሆና ትኖር ነበረ። ስለዚህ ነው እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ ቦታ እንዲወለድ ግድ ያለው። ምክንያቱም እኔ ሕግና ነቢያትን ልፈጽም መጣሁ እንጂ ልሽራቸው አልመጣሁም ይላል። የመጀመሪያው የትንቢት መጀመሪያው የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳን ስራው የተጀመረበት ስለሆነ እመቤታችን ቅድስት ድንግል ማርያም በናዝሬት በቤተ መቅደስ ትኖርበት በነበረበት ቦታ ከዛ ከቤተ መቅደሳቸው አይሁድ በምቀኝነት አውጥተው ቤተ መቅደሳችንን ታረክስብናለች፣ ዕድሜዋ ለአቅመ ሔዋን ደርሷል፣ ከቤተ መቅደሳችን ትውጣ ብለው አይሁድ በምቀኝነት አውጥተዋት በነው ዘመኑ የነበረው ነቢይ በጣም ቸግሮት የሚያደርገው እንዲያጣ ከእግዚአብሔር መልአክ ታዞ ሚስቶቻቸው የሞቱባቸውን ሰዎች ሰብስበው በእነሱ ላይ ዕጣ አውጣ ተብሎ ዕጣ ቢያወጣ በዮሴፍ ዕጣ በትር ላይ ወጥቷል። የዮሴፍን በትር ቢባል ኦ ዮሴፍ እቀፍ ዕርተከ ይላል እና እጮኛን ጠብቃት የሚል ቃል አገኘ። ከዛም በኋላ እመቤታችን ቅድስት ድንግል ማርያም ወደ ቤቱ ይወስዷታል። በዛም እያለች ጸንሳ ባያት ጊዜ ዮሴፍ ደነገጸ ይላል፣ ፈራ ይላል። ምክንያቱም እሱ በማያውቀው መንገድ፣ እሱ ባልተረዳው መንገድ ይቺ ታናሽ ብላቴና ጸንሳ ባያት ጊዜ ደነገጠ ይላል። በስውር ሊተዋት ወደደ። በስውር ሊተዋት ሳይገልጣት እንደዚህ ሆነች፣ እንደዚህ ከሆነ አገኘኋት ብሎ ቢናገር በእስራኤል ሕግና ደንብ እንደዚህ አይነት ነገር ስለማይደረግ በድንጋይ ተወግራ ትሞታለችና ብሎ በስውር ሊተዋት ፈለገ ይላል። ማንም? እመቤታችን ቅድስት ድንግል ማርያምን። መልአኩ ግን በዛ ሌሊት መጥቶ ምን አለው? ኦ ዮሴፍ ይትፍራ አለው። እጮኛህን ለመውሰድ አትፍራ፣ ከእሱ ያልተጸነሰው ከመንፈስ ቅዱስ ነው አለው። ቀድሞም እሱ እጮኛ እንደሆናት የተፈለገ ከውግረት ሊያድናት ነው።
ከምክንያት ሊያድናት ነው። አይሁዶች ምክንያት ፈልገው እንዳይገሏት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ነው የኖረችው። 12 ዓመት በቤተ መቅደስ ኖራ ከዛ አውጥተው ነው የሰጡት። እዛ ቤተ መቅደስ ሆና ጸንሳ ቢሆን ነበር ከሜታት ነው ከሰይጣን ነው ወይም ደግሞ የሆነ ጎልማሳ ደፍሯት ነው ብለው ምክንያት ፈጥረው የግሯት ነበረ። ከዛ ሊያድናት ዮሴፍ አረጋዊ ምክንያት ሆናት። ከዛም ወሰዳት ወደ ቤቱ። ወዳው ሳይቆይ ግን በዛ በናዝሬትና በገሊላ አካባቢ ሌላ ትእዛዝ ወጣ። ያስ ትእዛዝ ምን ነበረ? ሁሉም በየሀገሩ በየወገኑና በየነገዱ እንዲመዘገብ ወደ የትውልድ ስፍራው እየሄደ እንዲመዘገብ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። ይህ ንጉሥ ገናና ንጉሥ ነው፣ ታላቅ ንጉሥ ነው። ነገር ግን ይህን ትእዛዝ አወጣ። ሁሉም በየነገዱና በየዘሩ በየብሔሩ እንዲመዘገብ ብሎ ትእዛዝ አወጣ ጊዜ ዮሴፍም ከዳዊት ዘርና ወገን ስለነበረ እጮኛውን ማርያምን ይዞ ወዴት ሄደ? ወደ ቤተልሔም ሄደ። ወደ ቤተልሔም ሄደ። እሱም የዳዊት ዘርና ወገን ነበረ። ስለዚህ እዛ ሲደርሱ ከየሀገሩ የመጡ ሰዎች አገሪቷን አጨናንቀዋታል። ሊመዘገቡ ሊጻፉ ቤተልሔም የምትባለዋን ሀገር አጨናንቀዋታል። እንግዳ የሌለበት ቤት የለም። 4-5 እንግዳ በዛች ቤት ውስጥ በዛች ሀገር በትንሿ በጠባብ ሀገር ውስጥ ነበሩ። ስለዚህ እመቤታችንና ዮሴፍ እዛ በደረሱ ጊዜ ግን አንዳች የሚቀበላቸው ሰው አልነበረ። አንዳች የሚቀበላቸው ሰው ኑ እዚህ ጋር ተጠጉ፣ ኑ እዚህ ጋር ሁኑ የሚላቸው ባልነበረ ጊዜ ይህን ችግር ሳይቆጡ ደግሞ ፈጣሪ ሰማያት ወምድር ከእሷ የተጸነሰው ሊወለድ ምጥ ያዛት ይላል እመቤታችንን። ተመልከቱት። የአንደኛው ችግር ሳይወጣ የሁለተኛው ችግር እነሱ የሚጠጉበት አጥተው የሚያድሩበት አጥተው በሁለተኛ ደረጃ እሱ መጣ። የሚያደርጉትን አጡት። እዛ የሚጠይቁ እዚህ ጋር ተጠጉ የሚላቸው የለም። እስብሳብ ጋር ወይም በመታዛ ጋር ተጠጉ የሚላቸው አንድ ሰው አላገኙ። ይቸግራቸው ነው። ከከብቶች በረት የገቡት ወደ ከብቶች ማደሪያ ገቡ። ስለቸገራቸው ነው። ወይም ደግሞ ትንቢት ሊፈጸመው በኪሩቤልና በሱራፌል ላይ በ24 ሰዓት ቅዱስ 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 እየተባለ የሚመሰገነው አምላክ የወደቀውን የሰውን ልጅ ሊያነሳ የተመገበውን ቀና ሊያደርገው የራቀውን ሊያቀርበው የረቀቀውን ሊያጎረው እሱ ወደ ቤተልሔም ሄደ። በከብቶች በረት በዛ ተወለደ። ልብ በሉ። ዓለማትን ያስገኘ አምላክ ለእሱ ግን ቦታ ጠፋለት። እዚህ ጋር ቦታ ሆን የሚለው ጠፍታ። ከዛን ጊዜ ጀምሮ እስካሁን ድረስ እንደ ጌታችን ለመድኃኒታችን ኢየሱስ ክርስቶስ የተወለደ ሰው የለም። ምንም ይሁን ምን የሰው ልጅ በእንደዚህ አይነት ሁኔታ ተወለደ ብለን የምንለው ሰው የለም። እሱ ግን በዛን ወራት በዛን ሰዓት ብርድ በሚያንጠበጥብበት ሰዓት በቤተልሔም በከብቶች ግርግም ከብቶች ማዕበል የምንለው ግርግምም ይባላል፣ ግን የከብቶች ማዕበል ይባላል። ሳር የሚጣልበት ቦታ እንደዚህ ከበረቱ ከፍ ያለ ሆነ በሮችና ከብቶች ሳሩ እንዳይባክን የሚበሉበት ቦታ፣ ገበሬዎች የሚሰሩት ቦታ እዛ ላይ ለጌታ የተወለደ እዛ ላይ አስተኛችሁ። ምንም እኮ የላትም ምንም ነገር። ይህንን ነገር እጎዘጉዝለታለሁ፣ ይህንን ነገር አደርግለታለሁ የምትለው ነገር እኮ የላትም። በጨርቅ ተቀበለችው ይላል፣ በቅጠልም ጠቀለለችው ይላል። ተመልከቱት። በጨርቅ ጨርቅ ማለት ታውቃላችሁ? ጨርቅ ማለት በስም እንደዚህ ያለ ሊሆን ይችላል።
ጨርቅ ማለት አሮጌ ጨርቅ ነው፣ የማይረባ ያን ጨርቅ ነው ያለበሰችው። ብርድ እያንጠበጠበው ባየች ጊዜ ኪሩቤልና ሱራፌልን ሰራዊተ ሰማያትን በብርሃን ያንቆጠቆጠውን አምላክ እሷ ግን በጨርቅ ጠቀለለችው። የትሕትና አምላክ ነው። የወደቀውን የሰው ልጅ ከፍ ሊያደርገው እሱ ግን ዝቅ አለ። በሰማያት ለ24 ሰዓት የሚመሰገነው አምላክ በበረት ተጠቅልሎ ተኛ። ላዕሌኒ አይነ ረድኤተ እግዚእ ይላል ወአድኅነኒ እምኀሁ። በዛን ሰዓት እዛ ውስጥ የነበሩት እንስሶች አህዮችና ላሞች ነበሩ። የእስራኤል ሕዝቤ የሚላቸው አምላክ እስራኤል ተብሎ የሚጠራው አምላክ እውነት አምላክ መጥቷል ብሎ በአንደኛውም ሰው ልቦና የተጻፈ ነገር የለም። በአንደኛቸውም እንኳን አእምሮና ልቦና ተሰጥቶት አምላክ ነው የተወለደው ያለ የለም። እነኛ እንስሶች ግን ያላቸውን ገበሩለት ይላል። ያላቸው ምንድን ነው ያላቸው እንስሳ? ምንድን ነው ያላቸው እንስሳ? ምን አላቸው? ልብስ እንኳ የላቸው፣ ምግብ እንኳ የሚሰጣቸው ጌታቸው ነው። እነሱ ምንም የላቸው። ያላቸው ግን እስትንፋስ ነበረ። እስትንፋሳቸውን ጠጋ ብለው አሟሟቁት። ያላቸው ንብረት እሷ ሌላ የላቸው። ሌላ ሀብት ስለሌላቸው የሚሰጡት ነገር በነገራቸው ላይ የእንስሳ ትንፋሽ ይሞቃል። ያንን አሞቁት ይላል፣ ገበሩለት። የሰው ልጅ ግን ሰይጣን በልቦናቸው ዘርቶት ሊያዩት እንኳን አልቻሉ፣ ሊያስታውሱ አልቻሉ፣ ማስተዋል ተሳናቸው። ምንም ሊያደርጉ አልቻሉ። ከዛ ግን የእግዚአብሔር መልአክ ይላል በሰማያት እንደሚመሰገን እያዩት በዛም በምድር ደግሞ ብርድ ሲያንጠበጥበው እንስሳት ሲገብሩለት አይተው ወደ እረኞቹ ሄደ ይላል መልአከ እግዚአብሔር። የእግዚአብሔር መልአክ ከብቶቻቸውን በሌሊትና በቀን ተግተው ወደሚጠብቁት ወደ እረኞቹ ሄደ ይላል። በዘመናችን በሀገራችን እረኛ ይተናቃል፣ እረኛ ይናቃል። ይሄ ደግሞ እረኛ ይባላል። እግዚአብሔር የተናቀውን የወደቀውን ሊያነሳ የመጣ አምላክ መሆኑን ሊያጠይቅ መልአኩ ወዴት ሄደ? እዛ ታላላቅ ነገሥታቶች አሉ፣ ትልቅ ቤቶች ያላቸው አሉ፣ ቤት ንብረት ያላቸው አሉ፣ አዋቂዎች አሉ፣ ስንት ሰዎች ባሉበት እነሱ ትቶ ግን ወደዚህ እረኞች ተግተው ከብቶቻቸውን መንጎቻቸውን ወደሚጠብቁ ወደ እነዛ ሄደ ይላል። የእግዚአብሔር መልአክ ምን አላቸው? ታላቅ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ እሱም ክርስቶስ ተወልዶላችኋል። ታላቅ የምስራች እነግራችኋለሁ፣ ወደ ቤተልሔም ሂዱ አለ። ሕፃን በግርግም ተኝቶ ታገኛላችሁ፣ እጁም ታስሯል፣ እሱም በጨርቅ ተጠቅልሎ ታገኛላችሁ አላቸው። የብርሃን ጎርፍ ወረደ ይላል። በዛም ሰዓት የብርሃን ጎርፍ በእረኞቹ ላይ እየተንቦገቦገ የብርሃን ጎርፍ ወረደ፣ በራ፣ የእግዚአብሔር ክብር ተገለጸ። በዚህ ጊዜ ብዙ የሰራዊት መላእክት ከመልአኩ ጋር መጡ ይላል። እንደገና ብዙ የሰራዊት መላእክት መጡ። ከዛ ምን አሉ? እረኞችና መላእክት በአንድነት አመሰገኑ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ በላይ በአርያም ለእግዚአብሔር ክብር ምስጋና ይሁን፣ በምድርም ለሰው ልጅ በጎ ፈቃድ ይሁን።
በምድርም ምስጋና ይሁን አሉና አመሰገኑ። የእርቅ ሰነድ መጽሐፍ ተጀመረ። የእርቅ ሰነድ ሰውና መላእክት አይገናኙ ነበረ። ሰውና እግዚአብሔር ተጣልተው ነበረ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ይዘጻሩን ለክርስቶስ በሞቱ ሁሉ ቤዛውና እኛ ለእግዚአብሔር ጠላቶች ስንሆን እግዚአብሔር በልጁ ዋጀን ገዛን ይላል። ወይም ታረቀን በሞቱ ሁሉ ቤዛውና በልጁ ሞት አዳነን ያለው እኛ የእግዚአብሔር ጠላቶች ነበርን፣ ወላጆቹ አልነበርን። ከእግዚአብሔር ጋር ተጣልተናል፣ ኃጢአት ሰርተን ትእዛዛትን አፍርሰን ከእግዚአብሔር ጋር ተጣልተን ነበረ። ታዲያ የሰው ልጅ ባጠፋው ጥፋት ወደ ቀደመ ክብሩ ሊመለስ አልቻለም። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ሥጋ ለመልበስ ግድ ሆነበት። በራሱ መቆም ስላልቻለ፣ በራሱ መዳን ስላልቻለ፣ በራሱ መንቀሳቀስ ስላልቻለ፣ ወደ እውነት መምጣት ስላልቻለ የእግዚአብሔር ልጅ ኢየሱስ ክርስቶስ ሥጋ መልበስ ግድ አለው። ትናንትና በእባብ ተሸፍኖ እናታችንን ሔዋንን አባታችንን አዳምን አምላክ እንዳትሆኑ ነው፣ እንዳታውቁ ነው፣ አዋጅ እንዳትሆኑ ነው፣ እንደሱ እንዳትሆኑ ነው እንጂ እኮ ሞት ወደ እንዳትሞቱ አይደለም። ይህን አትብሉ ያላችሁ ብሎ አሳስቷቸው፣ እነሱም የማያሻቸውን የማያስፈልጋቸውን የማይሆናቸውን ተመኝተው ከጸጋ አማልክትነት ወደ ባሕርይ አምላካዊነት ተመኙ ይላል። ተመልከቱት። የሽቶን አዳም ወደቀው ከጸጋ አማልክትነት የባሕርይ አማልክትነት ሻታይና ፈለገ። ስለዚህ በዚህ ምክንያት ፈጣሪውን አስቀይሞ የሞት ሞትን ሞቷል። አትብላ አልኩህም በልተህ ሞትክን አለ። ከዛ ሰውና እግዚአብሔር መሆኑ ተጣሉ። ለምን ማስፈልገውን ተመኘ። ሁሉ ነገር ተሰጥቶት ግዛ፣ ንዳ ከአንዲት በለስ በስተቀር የተባለው ያችን እባብ በእባብ ተመስሎ እንዳይታወቅበት አባታችንን አዳምን አሳተው። የእግዚአብሔር ኢየሱስ ክርስቶስ ደግሞ በሰው ሥጋ ተሰውሮ መጥቶ ያንን የባሕርይ አምላክነት የተመኘው የባሕርይ አምላክ ሆነለት። ያ ሥጋ ቆየ እንጂ የባሕርይ አምላክ ሆኗል። ከአምላክ ሥጋ ጋር ከአምላክ ጋር ሲዋሃድ የባሕርይ አምላክ ሆነ፣ ከፍ አለ። ወድቆ ነበረ፣ ማይነሳ ነበር፣ ተነሳ። ስለዚህ ሥጋን የተዋሃደ አምላክ በእባብ ተሰውሮ ያሳተውን አዳምን ከጎዳና አስወጣው። በመስቀሉ ጠርቆ ይላል ቅዱስ ጳውሎስ ሲናገር፣ ጠርቆ ከጎዳና አስወጣው ማለት በመንገድ ላይ ነበረ፣ ያስት ነበረ። ለ5500 ዘመን ያልፈጠራቸውን ፍጡራን እሱ እንደፈጠራቸው አድርጎ ወደ ሲኦል ያግዛቸው ነበረ። ስለዚህ የእግዚአብሔር ልጅ በሥጋ ማርያም ተሰውሮ መጥቶ ያንን በጎዳና የነበረውን ሰይጣን በመስቀሉ ጠርቆ ከመንገድ አስወጣው ማለት ጠረቀ ማለት እንደዚህ ወጣው ማለት ነው። እሱ በመስቀል ተሸክሮ እንዳየነው እሱ ደግሞ ሰይጣንን እንደዛ አድርጎ ጠርቆ ከጎዳና አስወጥቶታል። እና ስለዚህ እነኛ እረኞች አሁን ጉዟቸውን ወዴት አደረጉ? እግዚአብሔር የገለጸልንን ኑኑንና እንያሉ ተነስተው ጉዟቸውን ወዴት አደረጉ? ወደ ቤተልሔም አደረጉ። መንጎቻቸውን ትተው እግዚአብሔር የገለጸላቸውን ክብር ሊያዩ
ጉዟቸውን ወደ ቤተልሔም አደረጉ። በወጡም ጊዜ ልክ መልአኩ እንደነገራቸው እመቤታችን ዮሴፍ፣ ሰሎሜ ወይም ደግሞ ጌታ በግርግብ ሆኖ ግድያ አንጠበጠበው በጨርቅ ተጠቅልሎ እጁ ታስሮ አገኙት ይላል። እውነት መሆኑን አረጋገጡ። ከዛም በኋላ ደስ እያላቸው እየተደሰቱ ወደ ስራቸው ተመለሱ ይላል እና ስለዚህ ይህ እናንተ አምላክ እግዚአብሔር ለምን በቤተልሔም ተወለደ ልንል እንችላለን። የትሕትና አምላክ ነው። ክብር ሽቶ አልመጣም። ማዳን እስከሆነ ለምን በአንድ ቀን አያድንም? መወለድ ለምን አስፈለገው? ምንም ጥያቄ ሊመጣ ይችላል። የጌታ ምስጢር ግን ሊያውቅ የሚችል ማንም የለም። አንዳችም እንኳ ይህን ምስጢር የሚያውቅ ሰው አይኖርም። ሊረዳ የሚችል ሰውም አይኖርም ከማድነቅ በስተቀር። ስለ እውነት በሰማያት በኪሩቤል ሆኖ 24ቱ ካህናተ ሰማይ እንደዛ እያመሰገኑት ብርሃንን ያጎናጸፈ አምላክ እዚህ በረት ላይ ተወልዶ ስናየው ምንድነው ለእኛ ምንድነው እኛ ምን ሆነ? ስለዚህ ምንድነው እኛ መሆን ያለብን ማድረግ ያለብን? ምን እናድርግ? የእኛ አምላክና አባት የትሕትና አምላክ ዝቅ ብሎ ተዋርዶ በግርግብ ሲወለድ ይህን ልናደንቀው ይገባል። ስለምንድን ነው ብለን ልናጤነው ይገባል፣ ልናስተውል ይገባል። ያ ነው ወይ አቶ ነው ወይ? በጣም የሚደንቅ ነው። ይህንን ዝም ብለን ብቻ በንባብ ብናልፈው የሚገርም ነገር ነው። በንባብ ልናልፈው አይገባንም፣ ልናደንቀው ይገባል። በአንክሮ ብዙ ነቢያቶች ስለዛ ተናግረዋል። ይቺ ቤተልሔም የተባለች ብዙ ነገር ተነግሮላታል። ዛሬ እንደዚህ ሆነች አትቀሪም። ንጉሥ ይነግሥብሻል፣ ነጋሪት ይመታብሻል፣ አሕዛብ ይገብሩብሻል ተብላ ተነግራለች። ይህ ሁሉ ግን በጌታ ልደት ተፈጽሟል። አሕዛብ እንደገበሩባት ሰብአ ሰገል ከሩቅ ምስራቅ መጥተው 2 ዓመት ሙሉ ተጉዘው ነው ጌታ የተወለደበት የደረሱት። ጌታ የተወለደበት ቦታ የደረሱት 2 ዓመት ተጉዘው ነው። ተመልከቱት። ይህን ሁሉ ጽናት የሰጠ ማን ነው? ይህን ሁሉ ጽናት የሰጠ ማን ነው? እግዚአብሔር ነው። አሕዛቦች እኮ ናቸው፣ አማኞች አይደሉም። አማኞች እኮ ሆኑ ትክክል ነው። ትንቢቱ የተነገረልን ለእኛ ነው። ስለ እውነት የእግዚአብሔር ልጅ የተወለደበት ቦታ እንሂድና እንስገድ ባሉ ነበረ። እነዚህ አሕዛቦች ናቸው። ነገር ግን ያ የሚያዩት ከፊታቸው የሚያዩት ነገር ያስደንቃቸዋል። በኮከቡ ላይ እመቤታችን ቅድስት ድንግል ማርያም ተስላ ሕፃኑን እንዳቀፈች ሆና እዛ ኮከቡ ላይ ነበረች። ያ ኮከቡ ነበር ይመራቸው የነበረው። እሱን እያዩ ነው 2 ዓመት ሙሉ ተጉዘው ቤተልሔም ደርሰው ያዙለትን ስጦታ ወርቅ፣ ዕጣን፣ ከርቤ ይዘው መጥተው ገብረውለታል። ሰግደው ገብረውለታል። ስጦታ ይዘዋል። ይህ በዓል የስጦታ በዓል ነው። በነገራችን ላይ እግዚአብሔር አብ አንድያ ልጁን ለእኛ ሰጥቶናል። እንዲወልድ፣ እንዲወለድ፣ እንዲሞት የሞተውን የወደቀውን አዳምን እንዲያነሳ አንድያ ልጁን ሰጥቶናል። እንስሳት እስትንፋሳቸውን ገብረውለታል፣ ያላቸውን ሰጥተውታል። ሰብአ ሰገል ደግሞ ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል። ያንን ሳጥናቸውን ከፍተው ያንን ገብረውለታል። የስጦታ በዓል ነው። እኛስ ብንሆን እንዳቅማችን እንሰጣለን እንሰጣጣለን። ልብስ እንገዛለን ለልጆቻችን፣ ልብስ እንገዛለን ለቤተሰቦቻችን፣ ብዙ ነገር እናደርጋለን።
ትልቁ ነገር ግን እኛ ከሞት ወደ ሕይወት ያሸጋገረን የእግዚአብሔር ለእኛ መሰጠት ነው ትልቁ ስጦታችን። ይህንን ልናደንቅ የሚገባ ይህንን ልንገነዘብ የሚገባ ነቢዩ ኢሳያስ ምን አለ? በጨለማ ውስጥ ያለ ብርሃን አየ ይላል። ታላቅ ብርሃን አየ። በሞት ጥላም የነበረ ብርሃን ወጣለት ይላል። ለ5500 ዘመን ዓለም ጨለማ ነበረ። ዛሬ ስንናገር ተረት ይመስላል። ስንቀበለው ቃሉ ለእኛ ጥልቀቱ ምን ያህል ነው? በሞት ጥላ ስር ነበርን፣ በጨለማ ውስጥ ነበርን። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ብርሃኑን አበራልን፣ ብርሃኑን ገለጸልን። ለእኛ በብርሃን እንድንኖር በብርሃን እንድንመላለስ ዘብርሃን ለሊክሙ አንሥኦ ሰው ይባላል። ብርሃን እኔ ካለሁላችሁ በእኔ ተመላለሱ፣ በእኔ ተመላለሱ። እኔ ብርሃን አለሁላችሁ። ብርሃናችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ በብርሃኑ እንመላለስ። ነፃ የወጣን ሕዝቦች ነን። በደም የተገዛን ሕዝቦች ነን። እንዳልባለ ሰውነታችንን ላልሆነ ነገር አናውለው። ለተቀደሰ ተግባር ይዋል። ዘመን የራሳችሁ አይደላችሁም ተብለናል፣ ተገዝታችኋል። በደም የተዋጀንን በክርስቶስ ደም የተዋጀንን ከንቱ አይደለም ያደም ከንቱ አይደለም ያስደት እና ስለዚህ ይህንን እናስተውል ይገባናል ወገኖቼ። ዛሬ ለእኔና ለእናንተ ድህነት የሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ በበረት እየተንጠበጠበ እያለ እኛ ደግሞ ይህንን አጥልቀን ወይም ደግሞ ጥልቀት በኖርን ደግሞ በማስተዋል ልንገነዘብ ይገባናል። ስለዚህ አንቲ ቤተልሔም ምድረ ኤፍራታ፣ አንቺ ቤተልሔም የይሁዳ ዕጣ የምትሆኚ ታላላቅ ነገሥታት ከነገሡብሽ ከቶ አታንሽም። ሕዝቤን እስራኤልን የሚገዛ ከአንቺ ይወጣል ይወለዳል ተብሎ ትንቢት ስለተፈጸመ ትንቢቱ ይፈጸም ዘንድ ከናዝሬትና ከገሊላ ወደ ቤተልሔም ሄዶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ። ትንቢቶች ጊዜያቸውን እየጠበቁ ይፈጸማሉ። ትንቢቶች ጊዜውን እየጠበቁ ይፈጸማሉና ስለዚህ ያስተማረንና የመከረን ልዑለ ባሕርይ እግዚአብሔር ቅዱስ እግዚአብሔር ከእኛ ጋር ይሁን። ስብሐት ለእግዚአብሔር።